በዛሬ መረጃችን ቀዳሚ የምናደርገው የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገልጿል። በዜናችን እናስቀድማለን። በሌላ መረጃችን በጸጥታ አባላትና በወረዳ አመራሮች ተፈጽሟል የተባለውን የድብደባና የንብረት ማውደም ድርጊት ተከትሎ የአዲስ አበባ ፖሊስ ምርመራ ጀምሯል ብሏል። ለዚህ ጉዳይ ላይ መረጃ አለን። ከግል ተበዳይ ጋር ትውውቅ ያላት አንድ ተጠርጣሪ ግለሰቧ ቤቱን ዘግታ ወደ ስራ በሄደችበት ከ1 ሚሊዮን ብር በላይ የሚገመት የተለያዩ የወርቅ ጌጣጌጦችን ሰርቃ ተሰውራለች። ፖሊስ ምንድነው ያደረገው ትሰማላችሁ። ትላንትና በደረሰ አደጋ ምክንያት ከአዲስ አበባ ወደ አዳማ በሚወስደው መንገድ ላይ ምንድን ነበር ተፈጥሮ የነበረው? አካባቢው ተደጋጋሚ አደጋ የሚደርስበት ስለሆነ የባለድርሻዎችን ትኩረት፣ የአሽከርካሪዎችን ደግሞ ጥንቃቄ የሚፈልግ ነው ተብሏል። እንዳስሰዋለን። በአስገድዶ መድፈር ወንጀል እንዲሁ የተከሰሱ ሁለት ወንድማማቾች በአመታት እስራት ተቀጥተዋል። ስንት አመት ተቀጡ? የወንጀል ድርጊቱ ምን ይመስላል? ትመለከታላችሁ። አዳዲስና ዓለም አቀፋዊ የዛሬ የዕለተ ሰኞ አጫጭር መረጃዎችም በመጨረሻ የምንነግራችሁ ነው። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናል ነው። ከዚህ በመቀጠል ለዛሬ ለመጋቢት 14 ዕለተ ሰኞ ምሽት መረጃዎችን ለእናንተ እናደርሳለን። አዘጋጅቼ ደግሞ ማቀርብላችሁ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እንሄዳለን። ወደ ቀጣዩ መረጃ ስናልፍ የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገልጿል። ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ ሌተናል ጄኔራል ታደሰ ወረደ ተናግረዋል። እንግዲህ የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የካቲት ወር ደሞዝ ከክልሉ የውስጥ ገቢ አቅም እንዲከፈል መወሰኑ ነው የታወቀው። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ላይ ባወጣው መግለጫ መሰረት ምንድነው ያለው? የውስጥ የፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ ነበረ። በመጋቢት 10 ቀን 2018 ዓ.ም ደግሞ በሌተናል ጄኔራል በፕሬዝዳንቱ ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤ ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዟል። በዚህ መሰረት የካቲት ወር ደሞዝ መክፈል መጀመሩን የመቀሌ አካባቢ መረጃዎች ያሳያሉ። በሌላ በኩል በክልሉ በበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና ውይይቱን መካሄዱን ወለደ ትግራይ የተባለው ፓርቲ መጋቢት 12 ባወጣው መግለጫ አሳውቆ ነበር። ፓርቲው በመግለጫው ምንድነው ያለው? የፌዴራል መንግስት ለትግራይ የሚልከው በጀት ከታለመለት የልማትና መልሶ ግንባታ ውጪ የማዋል አዝማሚያ አለ የሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ እንግዲህ ከመንግስት ሰራተኞች የግል ፍላጎት ውጪ ደሞዝ እንዲቆረጥ ያወጣው መመሪያ ጉዳይ መነሳቱንም መመሪያው እንዲሽርም መጠየቁን ፓርቲው አመላክቷል። አፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርብለት ፔሮል መሰረት ደሞዙን በቀጥታ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚያደርግበት ሁኔታ እንዲመቻችም ከፌዴራል የስራ ኃላፊዎች ጋር መነጋገሩን የገለጸው ከሰሞኑ በጸጥታ አባላትና በወረዳ አመራሮች ተፈጽሟል የተባለው የድብደባና የንብረት ማውደም በአዲስ አበባ ምንድን ነበረ? በጉዳዩ እንግዲህ የተፈጸመው በነፋስ ስልክ ላፍቶ ክፍለ ከተማ በእናትና ልጅ ላይ የደረሰ ድብደባና ንብረት ማውደም ነው። ፖሊስ ተጠርጣሪዎችን ይዣቸዋለሁ ብሏል። በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ስሙ ካባ ጉሊት ተብሎ የሚጠራ አካባቢ ላይ ነው በጸጥታ አባላትና በወረዳ አመራሮች ተፈጽሟል የተባለው የድብደባና የንብረት ማውደም ድርጊትን ተከትሎ የአዲስ አበባ ፖሊስ ምርመራ መጀመሩን አሳውቋል። በማህበራዊ ሚዲያ ወይም ቲክቶክ ፕላትፎርም ላይ ነው ይሄ መረጃ የተሰራጨው። በነገራችን ላይ ይሄ መረጃ ከተሰራጨ በኋላ ከፍተኛ መነጋገሪያ ሆኖ በተንቀሳቃሽ ምስል በርካቶች ሼር ሲያደርጉት ሲያዩት ነበረ። በግርግር የታወከና የፈሰሰ አረቄ የሚታይበትን ቤት ነው የሚያሳየው ቪዲዮ። በቪዲዮ ላይ ወጣት ናትናኤል ገመዳ የእናቱን የወይዘሮ እናት አበበን የቆሰለ እግራቸውንና ያበጠ ግንባራቸውን እያሳየ በለቅሶ ነበረ ቅሬታውን ሲያሰማ የነበረው። ወጣቱ እንደሚለው እንግዲህ የካቲት 27 ላይ ምሽት የፖሊስ አባላት ወደ ቤታቸው በመግባት ረብሻ እንደፈጠሩ ነው የተናገረው። በተጨማሪም አረቄ አትሸጡም በሚል ለንግድ ተዘጋጅቶ የነበረ ከፍተኛ መጠን ያለው አረቄ እንዲደፋ መደረጉና ንብረታቸው መውደሙን ነው የተናገረው። የአዲስ አበባ ፖሊስ ደግሞ መጋቢት 12 ይዞት የወጣው መግለጫ ምንድነው ይለው?
ድርጊቱ የተፈጸመው የካቲት 27 2018 ነው። ከምሽቱ 3 ተኩል ነው። እንደ ፖሊስ መግለጫ በወንጀል መከላከል ስራ ላይ የነበሩ የፖሊስ አባላትና የወረዳ 5 አመራሮች ወደዚች እናት ቤት በመግባት አረቄ እዚህ መሸጥ የለበትም በሚል አለመግባባት ፈጥረዋል። በዚህ ምክንያት በግለሰቧ ላይ የአካል ጉዳት መድረሱና ወደ 60 ሊትር የሚጠጋ የሀበሻ አረቄ እንዲደፋ መደረጉን ፖሊስ ያረጋግጣል። ፖሊስ የተሰራጨውን ምስል መነሻ አድርጎ ባደረገው ማጣራትና ክትትል በድብደባ ወንጀል የተጠረጠሩትን 2 የፖሊስ አባላትና 3 የወረዳ አመራሮችን በቁጥጥር ስር አውሎ ምርመራ እያጣራባቸው ነው። ፖሊስ የምርመራ ሂደቱን ለህዝብ ይፋ እንደሚያደርግም ቃል ገብቷል። እንግዲህ በዚህ መሰረት እነዚህ ሰዎች በቁጥጥር ስር ውለዋል። ተጎጂዋ ወይዘሮ እናት በአካልና በስነ ልቦና ከደረሰባቸው ጥቃት በተጨማሪ የዕለት ተዕለት መተዳደሪያቸው የሆነው ንብረታቸው በመውደሙ ከፍተኛ የኢኮኖሚ ጉዳት ደርሶባቸው ነበረ። ፖሊስ እንግዲህ ይሄንን እርምጃ ከወሰደ በኋላ የእነዚህ ተደብድበዋል የተባሉት እናት ልጅ የሆነው ወጣቱ በቪዲዮ ድጋሚ በመውጣት ለህግ አካላትና ለአዲስ አበባ ፖሊስ በምትመለከቱት መልኩ ምስጋናውን አቅርቧል። ወደ ቀጣይ መረጃ ስናልፍ ከግል ተበዳይ ጋር ትውውቅ ያላት ተጠርጣሪ ግለሰቧ ቤቷን ዘግታ ወደ ስራ በሄደችበት ከ1 ሚሊዮን ብር በላይ የሚገመት የወርቅ ጌጣጌጦችን ይዛ ተሰውራ ነበረ። እንግዲህ በምናቀውና በማናቀውም ሰው በተለያየ አጋጣሚ ዝርፊያ ሊፈጸም ይችላል። ህብረተሰቡ በዚህ አጋጣሚ ጥንቃቄ ማድረግ እንዳለበትም ነው መልእክት የተላለፈው። መስከረም ዘውዱ የተባለች አንድ ተጠርጣሪ የስርቆት ወንጀሉን ፈጽማለች። ቦታው ደግሞ ኮልፌ ቀራኒዮ ጦር ኃይሎች ኩዊንስ ሱፐርማርኬት አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ተጠርጣሪዋ ከዚህ ቀደም ከግል ተበዳይ ጋር ትውውቅ ያላት ናት። የግል ተበዳይ እንግዲህ ቤቷን ዘግታ አገራማን ብላ ወደ ስራ በሄደችበት አጋጣሚ የበር ቁልፍ ገንጥላ በመግባት ነው ቁም ሳጥን ውስጥ ተቀምጦ የነበረ 7 ግራም ባለ 21 ካራት የጣት ቀለበት፣ 14 ግራም ባለ 21 ካራት የእጅ ብራስሌት፣ 10 ግራም ባለ 21 ካራት የአንገት ሀብል በአጠቃላይ 1 ሚሊዮን 23 ሺህ ብር የሚገመት የተለያዩ የወርቅ ጌጣጌጦችን ሰርቃ ነው የተሰወረችው። የግል ተበዳይ እንግዲህ ለፖሊስ አመለከተች። ወንጀሉ ከተፈጸመ በኋላ ወንጀሉ ሲፈጸም ምንም አይነት ማስረጃ ስለሌለ ተጠርጣሪዋን ለመያዝ ከባድና ውስብስብ አድርጎት ነበር። ነገር ግን ፖሊስ ክትትል ቡድኑን አቋቁሞ ወንጀሉን ማን ፈጸመው፣ ማን ነው ቤት ውስጥ ገብቶ እንደዚህ አይነት ወንጀል የፈጸመው ለሚለው ፖሊሲያዊ የምርመራ ስልትና ጥበብን ተጠቅሞ ባደረገው ጥናት ግለሰቧን 24 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር መዋል እንደቻለ በክፍለ ከተማው ፖሊስ መምሪያ ያገኘነው መረጃ ያሳያል። ተጠርጣሪዋ እንግዲህ በቁጥጥር ስር ከዋለች በኋላ ከተሰረቁት ንብረቶች ውስጥ 2 የጣት ቀለበት እንደተገኘና ቀሪውን የአንገት ሀብልና የእጅ ብራስሌት ግን የት እንደተሸጠችው ወይም በተከናወነ ምርመራ ካሳየች በኋላ የተሸጠበትን 500 ሺህ ብር ፖሊስ ማስመለስ ችሏል ማለት ነው። የተሰረቁ ንብረቶች ሙሉ በሙሉ ገና አልተመለሱም። እነሱን በማስመለስ እንግዲህ በተጠርጣሪዋ ላይ አስፈላጊው ምርመራ እየተጣራባት እንደሚገኝ ፖሊስ ተናግሯል። በዚህ አጋጣሚ እንግዲህ አብዛኞቻችን በመናቀውም በቅርብም በሩቅም ሰው ዝርፊያ ሊፈጸም ይችላልና ህብረተሰቡ እንደዚህ አይነት ነገር ሲፈጸም በተለይ በስማርት ሲቲ ፖሊስ በተለይ አሁን በመጣው አፕሊኬሽን በመጠቀም ዝርፊያ ሲፈጸም ለፖሊስ ማመልከት እንደሚገባ ነው የተመላከተው። ከሰሞኑ እየተበራከቱ ከመጡ ጉዳዮች መካከል የትራፊክ አደጋ በቀዳሚነት ይጠቀሳል። በመዲናዋ እየበዛ የመጣም ይመስላል። ዛሬ ደግሞ በቦሌ አካባቢ ላይ አንድ የሲኖትራክ መኪና ያደረሰውን አደጋ ተከታትለን እንመለሳለን። ኢቲ 71646 እዚህ ቦሌ መድኃኔዓለም ጋር ፊት ለፊት ላይ ባለ ትልቅ ህንጻ አቢሲኒያ ህንጻ አጠገብ ላይ በከፍተኛ ፍጥነት መጥቶ ተጋጭቶ ከህንጻ ጋር ተላትሞ እግዚአብሔር ይመስገን ብዙ ሰው በነበረበት አንድም ሰው ሳይሞት አንድም ሰው ሳይገጭ አንድም ሰው አደጋ ላይ ሳይደርስ ሹፌሩ ብቻ አንድ እጁ ቀኝ እጁ ላይ ብቻ አደጋ ደርሶበት በህይወት ተርፎ በዚህ መንገድ እያወራን ይገኛል። እግዚአብሔር ይመስገን። በሌላ መረጃችን ትላንትና ከአዲስ አበባ ወደ አዳማ የሚወስደው መንገድ ከፍተኛ የትራፊክ መጨናነቅ ተፈጥሮበት ነበረ። ለምንድን ነው የተፈጠረው? አካባቢው እንግዲህ ተደጋጋሚ አደጋ የሚደርስበት ስለሆነ የባለድርሻዎችን ትኩረትና የአሽከርካሪዎችንም ጥንቃቄ በዚህ አጋጣሚ የሚፈልግ ነው። እንግዲህ ከቀኑ 6 ሰዓት በምትመለከቱት መልኩ ከአዲስ አበባ ወደ አዳማ የሚወስደው መንገድ ዱከም መገንጠያ ወይም መውጫ ላይ የትራፊክ አደጋ ደርሶ ነበረ። በዚህ በደረሰ አደጋ
መጨናነቅ መፈጠሩ ለሃዱ ለኛው ጣቢያ ጥቆማ ደርሶት ነበርና የመኪና አደጋው ቁልቁለታማ ቦታ ላይ የደረሰ ስለሆነ የጉዳቱን መጠን ማወቅ እስካሁን ድረስ አልተቻለም። ነገር ግን በቦታው የፌዴራል ፖሊስ፣ የመንገድ ትራንስፖርት ሰራተኞች፣ የትራፊክ ፖሊሶች ተገኝተው እገዛ እያደረጉ ነበርና ለረጅም ሰዓት መንገዱ ተዘግቶ ነበረ። አካባቢ በተደጋጋሚ አደጋ ይደርስበታል ተብሎ ይነገራል። በዚህ አጋጣሚ የአሽከርካሪዎችን ጥንቃቄ የሚፈልግ ነው። መጪው እንግዲህ ክረምት እንደመሆኑ መጠን ቁልቁለታማ ቦታዎች ላይ ከፍተኛ የሆነ ጥንቃቄ የሚፈልግበት ወቅት ነው። በመሆኑም በተፈጠረው የትራፊክ መጨናነቅ አሽከርካሪዎች የቀድሞ መንገድንና ሌላ አማራጭንም እንደሚጠቀሙ ተጠቁሞ ነበረ። በዚህ መሰረት እንግዲህ ምናልባት አንዳንዶቻችሁ ትላንት እዛ አካባቢ ላይ ሆናችሁ ከሆነ የተፈጠረው በአንድ ከባድ ተሽከርካሪ መንገድ ላይ ወድቀው ስለነበረ በዛ አጋጣሚ መንገድ ተዘጋግቶ እንደነበረ የደረሰን መረጃ ያመላክታል። ወደ ወንጀል ዜና ስንመጣ በኦሮሚያ ክልል ሰሜን ሸዋ ዞን ላይ አንድ ወንጀል ተፈጽሟል። እንግዲህ በዚህ ወረዳ ላይ በአስገድዶ መድፈር ወንጀል የተከሰሱ ሁለት ወንድማማቾችን ነው የተመለከትነው። በኦሮሚያ ክልል ሱሉልታ ወረዳ ውስጥ በግብረ ስጋ ድፍረት የተከሰሱ ወንድማማቾች ተቀጥተዋል። ወንጀሉ እንዴት ነው የፈጸሙት የሚለውን እንመለከታለን። የኦሮሚያ ሰሜን ሸዋ ዞን ፖሊስ ዋና መምሪያ እንደገለጸው ከሆነ የተከሳሽ አንደኛ ተከሳሽ ጫላ አለሙ፣ ሁለተኛ ተከሳሽ አለሙ አዳነ የተባሉ ወንድማማቾች ናቸው። ሶስተኛና አራተኛ ተከሳሾች ዘሪው ደጀኔና አዳነ ወርቁ ይባላሉ። ጨለማን ተገን በማድረግ ሁለት እንስቶችን ከቤታቸው አግተው ወይም አፍነው በመውሰድ የግብረ ስጋ ድፍረት እንደፈጸሙባቸው በማስረጃ መረጋገጡን የተገለጸው። በወንድማማቾቹ እንግዲህ በሱሉልታ ወረዳ ጉለሌ ገብርኤል ቀበሌ ናቸው የሚኖሩት። ሁለት እንስቶችን ከምሽቱ 3 ሰዓት ላይ በሶስተኛና አራተኛ ተከሳሾች አጋዥነት ወይም ተባባሪነት እነዛ ያገዟቸው ወደ አንድ ጫካ በመውሰድ በተከታታይ ቀናት ሲደፍሯቸው ነው የቆዩት። በዚህ መሰረት እንግዲህ ህዳር 29 2018 በተከታታይ 2 ቀናት የመደፈር ጥቃት የደረሰባቸው እነዚህ ሁለት ሴቶች ፖሊስ ዘንድ ቀርበው የደረሰባቸውን በደል በማመልከታቸው በተደረገው ክትትል ዋነኛ የድርጊቱ ፈጻሚ ወንድማማቾቹና ሁለቱ ግብረ አበሮቻቸው በፖሊስ ተይዘዋል። ፖሊስ እንግዲህ ተጎጂዎችን በሕክምና ተቋም በማስመርመር ተገቢውን ማስረጃ በማሰባሰብ መዝገቡን ለአቃቤ ሕግ ነው የላከው። አቃቤ ሕግ በሁለት የክስ መዝገብ በጭካኔና በህብረት የተፈጸመ የግብረ ስጋ ድፍረት በደል ነው ክስ የመሰረተባቸው። ክሱን ደግሞ የተመለከተው የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ነው። ፍርድ ቤቱ በዋለው ችሎት ምንድነው አንደኛው ተከሳሽ ጫላ፣ ሁለተኛ ተከሳሽ አለሙ የተባሉት እነዚህ ወንድማማቾች ናቸው። በአንደኛው የክስ መዝገብ እያንዳንዳቸው በ15 ዓመት እስራት ነው የተቀጡት። በሁለተኛው የክስ መዝገብ ደግሞ አንደኛው ተከሳሽ በ21 ዓመት፣ ሁለተኛው ተከሳሽ በ19 ዓመት እስራት፣ በአጠቃላይ አንደኛው በ36 ዓመት እስራት፣ ሁለተኛው ደግሞ በ34 ዓመት እስራት እንዲቀጡ በሁለቱም ክሶች ማለት ነው ተወስኖባቸዋል። ተባባሪዎቻቸው ሶስተኛ ተከሳሽ ደግሞ በ5 ዓመት፣ አራተኛው እንዲሁ በ1 ዓመት ቀላል እስራት እንዲቀጡ ፍርድ ቤቱ መወሰኑን ከቦታው ያገኘነው መረጃ ያመላክታል። ወደ መጨረሻው ዜና ሳልፍ አዳዲስና ዓለም አቀፋዊ የዛሬ ለተሰኙ መረጃዎችን ነው የምናደርሰው። የመካከለኛው ምስራቅን ይመለከታሉ። ኢራን የዩናይትድ ስቴትስ የኃይል ማመንጫዎችን ካጠቃች የሆርሙዝ ባህርን ሙሉ በሙሉ እዘጋለሁ በማለት በቀጠናው ኤነርጂና የውሃ ማምረቻ ክፍሎች ላይ አጸፋዊ ጥቃት እንደሚደርስ አስጠንቅቃለች። የሊባኖሱ ፕሬዝዳንት ጆሴፍ አውን ደግሞ የምድር ወረራ ቅድመ ሁኔታ ነው ባሉት ጥቃት የእስራኤል ወታደሮች በደቡብ ሊባኖስ የሚገኘውን የቃሲሚያህ ድልድይ ማውደማቸውን አስታውቀዋል። በሌላ ዜና የአሜሪካና የእስራኤል ወታደሮች ኢራንን ማጥቃታቸውን የቀጠሉ ሲሆን ከየካቲት 28 ጀምሮ ከ81,000 በላይ ሲቪል መሰረተ ልማቶች ተጎድተዋል ሲል የኢራን ቀይ መስቀል ማህበር ነው ያስታወቀው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን ለማጥፋት ቃል ገብተዋል። የእስራኤል አየር መከላከያ ሰራዊት ኢራን አራድ እና ዲሞና ከተሞች በፈጸመችው ጥቃት ከ180 በላይ ሰዎችን ካቆሰለ በኋላ ተጨማሪ የኢራን ሚሳኤሎችን ጠልፏል። በኢራቅ ባግዳድ የሚገኘውን የዩናይትድ ስቴትስ ዲፕሎማትና የሎጂስቲክስ ማዕከልን በከተማይቱ ዋና አውሮፕላን ማረፊያ ላይ ጥቃት ካደረሰ በኋላ ለኢራን ወግነው የሚዋጉ የታወቁ የንቅናቄ ኃይሎች ዋና መስሪያ ቤት ኢላማ ተደርጓል። ወደ ሌላው ስንሄድ ባህሬን፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከኢራን የተወነጨፉ ሚሳኤሎችና
ሰው አልባ አውሮፕላኖችን መጥለፋቸውን ገልጸዋል። የኤሚሬትስ ፕሬዝዳንት አማካሪ አንዋር ጋርጋሽ ኢራን በባህረ ሰላጤው ሀገራት ላይ ያደረሰችው ጥቃት በባህረ ሰላጤው ሀገራት የስትራቴጂክ አስተሳሰብ ማዕከላዊ አምድ ያጠናከረና ወደ ዋሽንግተን የጸጥታ አጋርነታችንን ያጠናክራል ሲሉ መናገራቸውን የውጭ መገናኛ ብዙሃን ዘግበውታል ማለት ነው። ውድ ቤተሰቦቻችን ከኛ ከአሃዱ ኒውስ ኤንድ ፖለቲክስ ለዛሬ ለመጋቢት 14 ያዝናቸው የምሽት መረጃዎች እነዚህ ናቸው። ከኔ ጋር ስለቆያችሁ ከልብ አድርጌ አመሰግናለሁ። ሌሎችን አዳዲስ መረጃዎችን ደግሞ ከአሃዱ ሬዲዮ ተሰማላችሁ። በያላችሁበት ጥሩ ምሽት እመኛለሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ ለምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። አሃዱ ልሳን ማለዳችን ቀጥሎ አብራችሁን ስለሆናችሁ ከልብ እናመሰግናለን። ልሳኑን እየመራው ክብሮም ወርቁ ከእናንተ ጋር ቆያለሁ። ዓለም ስራ ዘውዱ የቴክኒክ አጋሬ ነች። የጌትነት ማለዳውን እያስፈጸመች ትገኛለች። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን አንኳር ዘገባዎቹን አስቀድማለሁ። የክልሎች አስተዳደር ወሰን አካባቢውን የብሔር ባለቤትነት ማረጋገጫ እንዳልሆነ ተገለጸ። በኢትዮጵያ ፌዴራላዊ ስርዓት በሚገኙ ክልሎች መካከል የሚገኙ የአስተዳደር ወሰን አከላለሎች የአካባቢው ማህበረሰብ ለማስተዳደር እንዲያመች የተቀመጡ እንጂ የአካባቢዎቹን የብሔር ባለቤትነት የሚያረጋግጡ እንዳልሆኑ የሕገ መንግሥትና ፌዴራሊዝም አስተምህሮ ማዕከል አስታውቋል። የማዕከሉ ዋና አሰልጣኝ አቶ ተስፋዬ መገርሳ በሰጡት ማብራሪያ የክልል መስተዳድሮች የወሰን ጉዳዮችን ከባለቤትነት ይልቅ በአስተዳደራዊ እይታ ተረድተው ግጭቶችን በውይይት መፍታት እንዳለባቸው አሳስበዋል። አሰልጣኙ አክለውም የክልል ሕገ መንግስቶች ስለ አንዱ ብሔር ባለቤትነት ሳይሆን ስለ ሕገ መንግስቱ የበላይነት እንደሚገልጹ ጠቁመው ክልሎች የሚዋቀሩት በቋንቋ ብቻ ሳይሆን በሕገ መንግስቱ አንቀጾች ላይ በተቀመጡ ዝርዝር መስፈርቶች እንደሆነ አብራርተዋል። በፌዴራል ስርዓት ውስጥ ኮንሴፕቹዋሊ ያሉት ወሰኖች መታየት ያለባቸው እንደ አስተዳደር ወሰን ተደርጎ ቢወሰዱና ቢታዩ እነዚህ አድሚኒስትሬቲቭ ባውንደሪ ላይን ናቸው እንጂ ይሄ ክልል ከዛኛው ክልል ጋር እዚህ አካባቢ የሚኖር ከዛኛው ጋር የአንድ ሀገር ዜጎች ናቸው። ስለዚህ ያኛው ለአድሚኒስትሬቲቭ ፐርፐዝ እንደሆነ አድርገን መረዳት ብንችልና በክልሉም የሚኖሩና ክልሉን የሚያስተዳድሩ አካላት በዚህ ኮንሴፕት ብቻ ተረድቶ ማህበረሰቡ መካከል ያለው ግንኙነት ማጠናከርና ያሉትን ግጭቶች፣ አለመግባባቶችን፣ የተፈጠሩ ጉዳዮችን በመነጋገር በመወያየት እየፈቱ መሄድ ይቻላል። በነገራችን ላይ ይሄ ክልል የአከሌ ብሔር ነው አይልም። በጣም ሚስ አድርገናል ብዬ የማስበው ይሄ ክልል የእንትን ብሔር ነው የአከሌ ብሔር ነው አይልም። ይሄ ሕገ መንግስት የአከሌ ብሔር ነው ይላል። ታርዘ ሂውጅ ዲፍረንስ በጣም ትልቅ ገባለ። ይሄንን ናሬት ስናደርግ ሕገ መንግስቱ የክልሉ ባለቤትነት ሳይሆን የሕገ መንግስቱ ባለቤትነት። ለዚህም ቀደም ሲል ከነበረው የደቡብ ክልል ተለይተው ራሳቸውን የቻሉ አዳዲስ ክልሎችን እንደ ማሳያ አቅርበዋል። የኢትዮጵያ የክልል አደረጃጀቶች ላይ ያለን ምልከታ በአንቀጽ 46 ብናየው ብንቃኘው 46-47 ላይ በደንብ ዲቴይል ስለሚያስቀምጠው ቋንቋ ብቻ የሚለውን ሁሌ ኢንተርቴን ይደረጋል፣ ግን አይደለም። በጣም ብዙ ቋንቋ አንድ ኤሌመንት ነው። ማንነት ራሱን የቻለ አንድ ኤሌመንት አለ እዛ ውስጥ። በመልክዓ ምድር የሚልም አለ እዛ ውስጥ አለ እኮ። በፍቃድም ደግሞ የሚል ፈልጎ ወዶ አብረን ብሎ እዚህ አካባቢ ላይ ብዙ ነገር አብረን የምንጋራ የጋራ ጥቅሙ የጋራ ጉዳይ ያለን ብሎ ሲያስብ በዛ መደራጀት ይችላል የሚል ነው። የዚህ ማሳዮቹ ደግሞ ለምሳሌ አሁን ላይ ያሉት የድሮ የደቡብ ክልል አሁን ደቡብ ምዕራብ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሆኑትን ስንመለከት ቋንቋን ብቻ መሰረት ያደረገ አይደል። የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ እንዲሁም የሕግና ፌዴራሊዝም ባለሙያ አቶ በላይ ወድሻ በበኩላቸው በስርዓቱ አፈጻጸም ላይ በሚታዩ ክፍተቶች ሳቢያ የክልሎች አደረጃጀት በብሔር ላይ ብቻ የተመሰረተ ተደርጎ እንዲታሰብ እንዳደረገ ጠቅሰዋል። ይሁን እንጂ ክልሎች የሚመሰርቱት ብሔርን ጨምሮ መልክዓ ምድራዊ አቀማመጥን፣ ኩታገጠምነትን፣ ቋንቋንና የሕዝብን ፍላጎት መሰረት አድርገው መሆኑን ለባለሙያዎችና ለመገናኛ ብዙሃን ባለሙያዎች በሰጡት ማብራሪያ ጠቅሰዋል። ክልሎች የተመሰረቱት ብሔር ላይ አይደለም። ብሔር አንድ ኮምፖነንት፣ ጂኦግራፊያዊ አቀማመጥ፣ የቋንቋ ፍላጎት፣ ኩታገጠም፣ እነዚህ አራት ነገሮችን ነው የሚል እንጂ ብሔር ብቻ አይልም። ኢትኒክ ሰዎቹ ያችን ብቻ ጎልተው ስለሚያወጡ ወይም ደግሞ ስለሚያከሩ ብሔሩን ነው ያም የሆነው። ስለዚህ ህብረ ብሔራዊ ፌዴራል ስርዓቶቹም ሆነ ጂኦግራፊን የሚከተሉ ኔሽን ስቴት ፌዴሬሽን የምንላቸው ሁሉም የራሳቸው ጥንካሬም ድክመትም አላቸው። ግን ለእኛ በተጨባጭ ሊሆን የሚችለው የቱ ነው የሚለው ነው። በተጨባጭ ኢቭን ከማይኖሪቲው ጋር እናያይዘዋለን እሱን ማለት ነው። ኢትዮጵያ ውስጥ የነበረው ፌዴራል ስርዓት ላይ የብሔር አክራሪነቱ ጦዞ ስለነበረ ሁሉም ወደ የራሱ ስለገባ ይሄን ድንበር አትሻገር ይሄን ድንበር አልሻገርም ወደሚል ኢቭን ከሌላ አገር ጋር ካለው አይነት ግንኙነት አድርጎ ዴቨሎፕ አድርጎ የመጣ ስለሆነ አክራሪነቱ ከፈጠረው ሴንቲሜንት አኳያ የመጣ ጉዳይ ነው።
ዜጎች በየትኛውም የሀገሪቱ ክፍል የመኖርና የመስራት ህገ መንግስታዊ መብት ቢኖራቸውም በተግባር ግን ከቀበሌ እስከ ክልል ባሉ መዋቅሮች መብታቸው ሲገደብ እንደሚስተዋል ኃላፊው ገልጸዋል። ችግሩም የስርዓቱ ሳይሆን ያፈጻጸም መሆኑን ነው አጽንኦት የሰጡበት። በጣም ማይኖሪቲውን የመጥፋት እድል ያላችሁ በሚሆንበት ጊዜ ሚዛኑን የጠበቀ ካላደረግከው በስተቀር አስቸጋሪ ነው የሚሆነው። አገሮች ይህን የሚያሳዩት በማጆሪቲ ምርጫ አሁን በማጆሪቲ አይደል። ስለዚህ ለነዚህ የሚሆን የምርጫ ስርዓት ፕሪዘርቭ ይደረጋል ማለት ነው። በዛ አግባብ የነዛም መብቶች በአግባቡ ሚዛናዊ ሆኖ ተከብረው እንዲኖሩ ነው የሚደረገው። ስለዚህ ኢትዮጵያ ውስጥ ያለው ችግር ታች ላይ ከቀበሌ ነው የሚጀምረው፣ ክልል ላይ ብቻ አይደለም። ቀበሌ ላይ ዜጎች በዜግነታቸው ተንቀሳቅሶ የመስራት መብታቸውን የመኖር መብታቸው የሚነፈቅ ከሆነ ክልሎች ላይ ሲመጣም ዞን፣ ወረዳ እያለ አንዱ ባለቤት አንዱ መጤ የሚለው ነገር ትንሽ አግራቬት ይደረጋል ኢትዮጵያ ውስጥ። ባይዘው ኢንዲጂነስ ራይት ዲክላሬሽን ይሄን አይደለም የሚለው። ኢንዲጂነስ ራይትን ፕሮቴክት ታረጋለ፣ ሴኪዩር ታረጋለ። ከዛ በኋላ ደግሞ የዜጋውን የሀገሩን ህዝብ መብት ደግሞ ትጠብቃለ። ኢኮኖሚክ ራይቱን ትጠብቃለ፣ ተንቀሳቅሶ የመስራት መብቱን ትጠብቃለ። ዲስ ኢዝ በመሆኑም ኢትዮጵያ የምትከተለው የህብረ ብሔራዊ ፌዴራሊዝም ስርዓት ከፋፋይ እንዲባል ያደረገው የአፈጻጸሙ ክፍተት እንደሆነም ተመላክቷል። ኢዜማና ቁዴፓ የከንቲባዋ የውይይት መድረክ የምርጫ ቅስቀሳ ፍትሐዊነትን ያዛባል ሲሉ ቅሬታ አቀረቡ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በቅርቡ ከሃይማኖት ተቋማት መሪዎች ጋር የመደመር መንግስት በሚል ርዕስ ያካሄዱት ውይይት ለፍትሐዊ የምርጫ ቅስቀሳ እንቅፋት ነው ሲሉ ሁለት ተቃዋሚ ፓርቲዎች ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የቁጫ ህዝብ ዴሞክራሲያዊ ፓርቲ የከተማ አስተዳደሩ እንቅስቃሴና የከንቲባዋ ድርጊት የምርጫ ሂደቱ ሚዛናዊነት ያዛባል ሲሉ ነው ለአሃዱ ሬዲዮ የተናገሩት። የኢዜማ የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን ፓርቲያቸው ከየካቲት 15 ቀን 2018 ዓ.ም ጀምሮ በዲጂታልና በተለያዩ ሚዲያዎች የምርጫ ቅስቀሳ እያደረገ እንደሆነ አስታውሰው የከንቲባው እንቅስቃሴ በዚህ መልኩ የሚቀጥል ከሆነ የምርጫ ቅስቀሳ ስራቸው ላይ እንቅፋት እንደሚሆን በመግለጽ ለኢትዮጵያ ብሔራዊ ምርጫ ቦርድና ለመገናኛ ብዙሃን ማሳወቃቸውን ተናግረዋል። እስካሁን ባለው ሂደት ይሄ ነው የሚባል ነገር የለም። ግን የምርጫ ቅስቀሳ ሂደት ማለት ለምሳሌ እኛ ስንቀሰቅስ ብቻ ሳይሆን የፖለቲካ ምህዳሩ እኩል መሆን አለበት ብለን ነው የምናምነው። ለምሳሌ ቅርብ አዲስ አበባ ከንቲባ ከተለያዩ የሃይማኖት ተቋማት ጋር የመደመር መንግስት በሚል ውይይቶችን እያካሄዱ ይገኛል። ይሄ ለእኛ የቅስቀሳ ስርዓት ነው ብለን ነው። ይሄ ማለት ምንም እንኳን እንቅፋት ባይገጥመን እንኳን በቅስቀሳችን ግን ሁሉ ያኑ ለሜዳ ካለ ያ ቅስቀሳው እንደሚለዋል ብለን እናምናለን። ምክንያቱም የምርጫ ስርዓቱ የሚያመጋ ስለሆነ ማለት ነው። የመደመር መንግስት እንግዲህ እሳቤ ነው ወይም ደግሞ የትኛው እንደሆነ ግልጽ የሆነ ሀሳብ ባይኖራቸውም አንዳንድ ርዕዮተ ዓለም አንዳንድ የፍልስፍናችን ነው ብሎ የሚጠቀሙት ነው ገዢ ፓርቲ። ይሄንን ሀሳብ ይዞ የተለያዩ የሃይማኖት ተቋማት ጋር ውይይት ማድረግ እንዲሁም ከዚህም በኋላ የሚቀጥል ከሆነ በጣም አስቸጋሪ ይሆናል። ይሄንን ለምርጫ ቦርድና ለአንዳንድ ሚዲያዎች አሳውቀናል፣ ተገቢ እንዳልሆነ ማለት ነው። የቁጫ ህዝብ ዴሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ ባንዲራ በላቸው ገዢው ፓርቲ አባላቶቻቸው በነጻነት እንዳይንቀሳቀሱ በማድረጉና 16 የፓርቲው ጽህፈት ቤቶች በመዘጋታቸው እስካሁን ይፋዊ ቅስቀሳ መጀመር አለመቻላቸውን ገልጸዋል። ፓርቲው ከመጋቢት 19 እስከ 22 ቀን 2018 ዓ.ም ድረስ የምርጫ ቅስቀሳ ለማድረግ ቢዘጋጅም የብሔርና የፖለቲካ ጥቃት የደረሰባቸው ስለመሆኑም አስረድተዋል። እጅግ በጣም የጸጥታ ችግር ያው ጦርነት ግጭት ባይኖርም እንኳን የገዢው መንግስት የታችኞቹ መዋቅር አመራሮች እኛን ቅስቀሳ እስካሁን እንዳንጀምር በይፋ እንዳንጀምርም አባላቶቻችን ላይ ወከፋ እየፈጸሙ ስለነበሩ ነው እስካሁን ያንን ሂደት ያልጀመርነው። እጅግ በጣም ስጋት አለ። አባላት በነጻነት እየተንቀሳቀሱ አይደሉም። በርካታ ጽሕፈት ቤቶቻችን ተዘግተዋል። በቁጫ ምርጫ ክልል 16 ማስተባበሪያ ጽሕፈት ቤቶች የከፈትነው ዋና ጽሕፈት ቤቱ በዙም እዛው ነበር። ያንን ሁሉ ዘግቶ የእኛ አባላት የፖለቲካ እንቅስቃሴ እንዳደርጉ በተደረገበት ሂደት ነው ያለው። በእርግጥ ቦርዱ በአጭር ጊዜ ኮሚቴ አዋቅሬ ወደ ቁጫ ምርጫ ክልልም እልካለሁ፣ ጉዳዮችን አስተካክላለሁ ብሎ ተነሳሽነት ስለወሰደ ነው አሁን የፊታችን መጋቢት 19፣ 20፣ 22 እና 24 በሶስቱ መዋቅሮች ይፋዊ ቅስቀሳ መርሃ ግብሩን ለመጀመር ያቀድነው ቦርዱን በመተማመን ነው። ምርጫ ቦርድ በቁጫ አካባቢ ያለውን ችግር ለማጣራት በአጭር ጊዜ ውስጥ ኮሚቴ አዋቅሮ ወደ ምርጫ ክልሉ በመላክ የማስተካከያ ስራ እንደሚሰራ ለፓርቲው ማሳወቁ ተገልጿል። ፓርቲዎቹ ቦርዱ የምርጫው ሂደት ፍትሐዊነት የማረጋገጥና ኢፍትሐዊ አሰራሮችን የማስቀረት ህጋዊ ኃላፊነቱን እንዲወጣም ጠይቀዋል። የዲጂታል ገንዘብ ዝውውር 18.7 ትሪሊዮን ብር ሲደርስ የሳይበር ጥቃት ስጋት መጨመሩ ተገለጸ። በ2018 ዓ.ም ብቻ ከ13000 በላይ የሳይበር ጥቃቶች ተሰንዝረዋል ተብሏል። በኢትዮጵያ ባንኮች የሚፈጸመው የዲጂታል ገንዘብ ዝውውር 18.7 ትሪሊዮን ብር መድረሱን የኢትዮጵያ ብሔራዊ ባንክ ነው ያስታወቀው። ባንኩ ባወጣው አዲስ ሪፖርት የገንዘብ ዝውውሩ ማደጉን ተከትሎ የሳይበር ጥቃትና የመጭበርበር ስጋቶች ከጊዜ ወደ ጊዜ እየጨመሩና አይነታቸውን እየቀያየሩ መምጣታቸው
መሆናቸውን ገልጿል። ይህንን ስጋት ለመከላከልም የቴክኖሎጂ ስርዓቶችን በየጊዜው ማዘመን አስፈላጊ መሆኑን ብሔራዊ ባንኩ አሳስቧል። የወጋገን ባንክ የሳይበር ደህንነት ኢንጂነሪንግና ኦፕሬሽን ማኔጀር አቶ አታክልቲ ገብረ መድህን ለአህዱ እንደገለጹት በባንኩ ላይ የሚሰነዘሩ መሰረታዊ የጥቃት ሙከራዎችን የደህንነት ክፍሉ በቅርበት ይከታተላል። ባንኩ የሳይበር ጥቃትን ለመከላከል የሚያስችል የዘመነ የቴክኖሎጂ ስርዓት መዘርጋቱን የገለጹት ኃላፊው ደንበኞች ጥንቃቄ እንዲያደርጉ የማሳሰቢያ መልእክቶች እንደሚላኩላቸውም ጠቁመዋል። ሙከራዎች አሉ። ደንበኞቹም በተለይ የማጭበርበር ከፍራውድ የተያዙ በአጭር መልእክት የሚደርሱ እንትኖች ሙከራዎች አሉ። እነዚህ የባንካችን የሳይበር ደህንነት ክፍል ሁልጊዜ ይከታተላል። ለደንበኞቹም በአጭር መልእክት አዌር ያደርጋል። ጥንቃቄ እንዲያደርጉ በተለይ ፒን ፓስዋርዶቻቸው እና ግላዊ የሆኑ መረጃዎችን ኢቭን ከባንክ ለሚሉ ሰዎች እንዳይሰጡ ሁልጊዜ እናደርጋለን። ኤስኤምኤስ ሲሆን ሶሻል ሚዲያ ገጾቻችን እንዲሁም በድረ ገጾቻችን አማካኝነት ግንዛቤ እንሰጣለን ማለት ነው። በአጠቃላይ ግን ያው ባንካችን የደህንነት ኦፕሬሽን ሴንተርም አለው። ስለዚህ እነዚህ የተዘረጉት የዲጂታል ባንክ ቴክኖሎጂዎች በሙሉ 24 ሰዓት ክትትል ይደረጋል። ማንኛውም አጠራጣሪ ነገሮች ሲገኙ ደግሞ ምላሽ ይሰጣል። የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ በበኩላቸው የባንኮች እንቅስቃሴ በሲስተም የተሳሰረ መሆኑን አስታውሰው የሳይበር ደህንነትን በተመለከተ ለአባል ባንኮች አስፈላጊው ስልጠና መሰጠቱንም ተናግረዋል። በእኛ በኩል አዌር ለማድረግ አስቀድመን እኛ ኦልሬዲ ሲስተም ቤዝድ የሆነ ስለሆነ ሲስተሞቻችንን በሳይበር ጥቃት እንዳይደርስባቸው ሙያተኞቻችንን በሙሉ የአባል ባንኮች ሙያተኞች በሙሉ ውጭ ኤክስፐርቶች አስመጥተን ከአንዴም ሁለት ጊዜ አምጥተን ስልጠና አሰጥተናል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነት ዲቪዥን ኃላፊ አቶ እንዳለ አሰፋ ተቋማቸው በፋይናንስ ዘርፉ የሚፈጸሙ የማጭበርበር ወንጀሎችን እንደሚከታተልና ለጸጥታ አካላት መረጃ እንደሚሰጥ ገልጸዋል። ይሁን እንጂ የሳይበር ደህንነትን በተመለከተ ዋናውን የክትትል ስራ የሚያከናውነው የኢንፎርሜሽን መረብ ደህንነት አስተዳደር እንደሆነም ተናግረዋል። ኖርማሊ ምንድነው የኛ እንግዲህ በዋናነት የፋይናንስ ደህንነት አገልግሎት የሚሰራው አጠራጣሪ የሆኑ ነገሮች ሲያጋጥሙ እሱን የማጥራትና ለህግ አስከባሪ አካላት ለምርመራ ጭምር ማስረጃና መረጃ ጭምር አረጋግጦ የህግ ተጠያቂነት የማረጋገጥ ጉዳይ ነው። ዞሮ ዞሮ ግን ወንጀሉ ከተፈጸመ በኋላ በቀጥታ ለፖሊስ ሪፖርት እኛ እንደሚመለከተው የወንጀሉ ጋር ጉዳይ ግንኙነት ያላቸው ነገሮች ሲኖሩ መርማሪ አካል ከኛ መረጃ ይጠይቃል። እሱን መረጃ እንሰጣለን። የኢንፎርሜሽን መረብ ደህንነት አስተዳደር መረጃ እንደሚያሳየው በ2018 ዓ.ም ባንኮችን ጨምሮ በተለያዩ ተቋማት ላይ ከ13,000 በላይ የሳይበር ጥቃቶች ተሰንዝረዋል። ይህም በሀገር ውስጥና በዓለም አቀፍ ደረጃ የጥቃቶቹ ቁጥር በየጊዜው እየጨመረ መምጣቱን ያሳያል። በዓለም የተፈጠረው የነዳጅ ዋጋ ማሻቀብ በአፍሪካ አየር መንገዶች ላይ ከባድ ጫና እያሳደረ ነው ተባለ። በአሜሪካ እስራኤልና ኢራን መካከል በተቀሰቀሰው ጦርነት ሳቢያ በዓለም አቀፉ የነዳጅ ገበያ ላይ የተፈጠረው የዋጋ ማሻቀብ በአፍሪካ አየር መንገዶች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ ተገልጿል። የአውሮፕላን ነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ያለው በመላው ዓለም ቢሆንም የችግሩ ቀዳሚ ገፈት ቀማሽ ግን አፍሪካ ሆናለች። አፍሪካ ከምታስገባው የአውሮፕላን ነዳጅና ኬሮሲን ውስጥ 70% የሚሆነው የሚያልፈው በሆርሙዝ ወሽመጥ መሆኑም ታውቋል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ በዚህ የባህር መስመር ላይ የሚደረገው የጭነት ጉዞ ሙሉ በሙሉ ሊባል በሚችል ደረጃ የቆመ ሲሆን ይህም ከአጠቃላይ የዓለም የነዳጅ አቅርቦት ውስጥ 20% የሚሆነውን ከገበያ ውጭ አድርገው ለአፍሪካ አየር መንገዶች የነዳጅ ወጪ ከጠቅላላ የሥራ ማስኬጃ ወጪያቸው ውስጥ ከ30 እስከ 40% ይሸፍናል። ይህ አሃዝ ከሌሎች አህጉራት አየር መንገዶች ጋር ሲነጻጸር ደግሞ እጅግ ከፍተኛው ነው። ዘገባው የአፍሪካ ኒውስ ነው። በአሜሪካና ኢራን መካከል ያለው ውጥረት መባባሱን ተከትሎ የዓለም ነዳጅ ዋጋ እየጨመረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ኢራን በመካከለኛው ምስራቅ በሚገኙ የነዳጅ ጣቢያዎች ላይ ጥቃት ለመሰንዘር መዛታቸው በሀገራቱ መካከል ያለውን ውጥረት እጅጉን አባብሶታል ተብሏል። ታዲያ ውጥረቱን ተከትሎ ከትናንት እሁድ ምሽት ጀምሮ በዓለም ገበያ የነዳጅ ዋጋ ላይ ከፍተኛ ጭማሪ ታይቷል። በዚህ መሰረት እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ የአንድ በርሜል ድፍድፍ ነዳጅ ዋጋ $113 ከ20 ሳንቲም መድረሱ ተገልጿል። ዘገባው የሮይተርስ ነው።